ይግቡ ዳኒ እንዴት ነው? ሰላም ነው? እንዴት ነህ? ጠፍተሃል። ምነው በሰላም ነው? ጠፍተሃል። እንዴት ነህ? እግዚአብሔር ይመስገን። በሰዓት ያልመጣሁም ሶሪ አለ አለ እግዚአብሔር መንገድ ይመስገን። ተዘጋጋና ሰላም ነው አይደለ? እንዴት ነው? እግዚአብሔር ይመስገን አለ ዳኒ አንድ ነገር ላማክር ፈልጌ እኮ ነው። ምን ችግር አለ ታዲያ? እቃ ወደ ውጪ መላክ ፈልጌ ነበርና ይሄ የኤልሲ ጉዳይ እንዴት ነው? የምታውቀው ነገር ካለ እንድታካፍለኝ ብዬ እኮ ነው። የኤልሲ ጉዳይ በጣም ሲሪየስ ጉዳይ ነው። ብዙ ቴክኒካል ነገሮችም ያሉ ስለሆነ በጥንቃቄ ልትሄድበት የሚገባ ጉዳይ ነው። ብዙ ሰው ባለማወቅ ብዙ ጥፋቶችን የሚያጠፋበት ኤሪያም እንደመሆኑ መጠን አንተም ያ ነገር እንዳያጋጥምህ በጥንቃቄ መሄድ ያለበት ኤሪያ ነው ኤልሲ። ስለዚህ የህግ አማካሪዎችን ማማከር አለብኝ ማለት ነው? የህግ አማካሪ ብቻ መሆን አይጠበቅበትም በዚህ ጉዳይ። ባንከሮችም ልምድ ይኖራቸዋል እዛ ስለሚሰሩ እነሱም ልምድ ይኖራቸዋል። ስለዚህ ባንከሮችንም ሎየሮችም ሊሆን ይችላሉ በዚህ ጉዳይ እውቀት ያለው ብቻ ሰው ይሁን እንጂ አንተ ማንኛውም ሰው ይሄን ጉዳይ ሊያማክርህ ይችላል ማለት ነው። ስለዚህ በአንተ ምርጫ ነው የሚሆነው። ኤልሲ ታይፖቹ ብዙ ናቸው። በየትኛው እንዴት አይነት ባንክ መምረጥ እንዳለበት ምክንያቱም ባንኮች የትኛው እንዴት አይነት ሚና እንደሚጫወቱ በእናንተ ኤልሲ ውስጥ እሱን ማወቅ ስላለብህ ዶክመንቶቹ እንዴት አይነት ዶክመንት ማሟላት እንዳለብህ ምክንያቱም እነዛ ዶክመንቶች ካልተሟሉ ውጤቱ ይከፋ ሊሆን ስለሚችል በጥንቃቄ ማድረግ ያለብህ ስለሆነ እንዲያልኩ ኤልሲ ብዙ ዝርዝር ጉዳዮች ስላሉት አሁን ለአንተ ብነግርህ እንትን ላይገባ ስለሚችል ማድረግ ያለብን ነገር ከባለሙያዎች አጣርተህ ልትሄድበት የሚገባ ጉዳይ ስለሆነ ኤልሲ እንደዛ ነው። ስለዚህ አማክረህ ከባለሙያዎች ማድረግ ያለብን ነገር አሟልተህ ያለምንም ችግር እንድታልፈው ማለት ነው። እኔ እስካሁን በነበረኝ ልምድ ከጓደኞቼ የሰማሁት ምንድን ነው ዋጋ አስከፍሏቸዋል። ባለማወቅ በቸልተኝነት አልፈውት ዋጋ ያስከፈለ ጉዳይ እኔም በልምድ ስላየሁኝ ያ እንዳያጋጥም አንተም በጥንቃቄ መሄድ ያለበት ጉዳይ ነው። ለዚህ ጉዳይ ነበር ሰሞኑን የመጣሁት። እንግዲህ እንደዋወለን ዳኒ ጊዜን ስለፈጀብሽ መልካም። እሺ መልካም። ሰላም ጤና ይስጥልኝ። ይህ የጠበቆች ወግ ነው። ጠበቃ ሙልጌታ በላይ ነኝ። ዛሬ ደግሞ ስለ ኤልሲ ወይም ሌተር ኦፍ ክሬዲት እናወራለን። ምክንያቱም አሁን የዓለም አቀፍ ግብይት በከፍተኛ ሁኔታ እየጨመረ ነው። እቃ ከኢትዮጵያ ወደ ውጭ ሀገር የሚልኩ ከውጭ በርካታ እቃዎችን ወደ ሀገር ውስጥ የሚያስገቡ ነጋዴዎች እንዳሉ ይታወቃል። እንዲህ በሚሆንበት ጊዜ ደግሞ ኤልሲ ወይም ሌተር ኦፍ ክሬዲት ከፍተኛ ጠቀሜታ ያለው ንግድን የሚያሳልጥ ሰነድ ስለሆነ ስለዚህ ሰነድ የተወሰነ ግንዛቤ ማግኘት ያስፈልጋል። ድራማው ላይ እንዳያችሁት እንግዲህ አዲስ ነጋዴ ነው። ቃል ይልክ ነው ማነው ቃል ያስመጣ ነው ይልክ ነው። ስለዚህ ኤልሲ ጉዳይ አስጨንቆት ምክር ጠይቋል እና ተገቢ ነገር ነው። ከባለሙያ ጋር መመካከር፣ ነገሮችን በእውቀት መፈጸም ከአደጋ ከሪስክ ይታደጋል። እንደሚታወቀው ዓለም አቀፍ ንግድ በሚኖርበት ጊዜ እንግዲህ ዓለም አቀፍ ነጋዴ አንደኛው አውሮፓ አንደኛው አፍሪካ ውስጥ ሆነው ነው እየተገበያዩ ያሉት። ምናልባትም አይን ላይን የማይታወቁ እርስ በርስ የማይግባቡ ሰዎች ናቸው እንግዲህ ንግዱን የሚያደርጉት የተለያየ ዓለም ላይ ሆነው። እንዲህ በሚሆንበት ጊዜ እንዴት ተማምነው ነው ያኛውስ እንዴት አምኖ ነው እቃ የሚልከው ይሄኛውስ እንዴት አምኖ ነው ገንዘብ የሚከፍለው የሚለው ጉዳይ መሰረታዊ ነገር ነው። ለዛ ነው እነዚህን ዓለም አቀፍ ንግድን ለማሳለጥ እነዚህን ሁለት ነጋዴዎች በያሉበት ሆነው እንዲሸምቱ እንዲገበያዩ የሚያደርጋቸው ኤልሲ ነው። ኤልሲ ደግሞ በባንኮች በኩል ነው የሚፈጸመው። ይህንን የሚያሳልጡ ይህንን አገልግሎት የሚሰጡ በርካታ የባንክ አይነቶች አሉ። ኤልሲዎች ራሳቸው በርካታ አይነቶች ናቸው። ባንኮች የተለያየ ሚናና ያላቸው። ይሄ ኤልሲ የሚባለውን ነገር ደግሞ የሚገዛ ዓለም አቀፍ ህግ አለ። ዩሲፒ 600 የሚባል ዩኒፎርም ፕራክቲስ ኤንድ ከስተም ፎር ዶክመንተሪ ክሬዲት የምንለው ማለት ነው። ይሄ ኤልሲ ምንድን ነው? እንዴት ነው የሚገዛው? እንዴት ነው የሚሻሻለው? ምንድን ነው የሚደረገው? ማን ምን አይነት ኃላፊነት አለበት? ምን ሲሆን ምን ይደረጋል? የሚሉ ዝርዝር ጉዳዮችን የያዘ የኤልሲ ህግ ልንለው እንችላለን። በሀገራችን የንግድ ህግም ላይ ይሄ ነገር በተወሰነ መልኩ ተመልክቷል። ግን ብዙ ጊዜ ኤልሲ ሪፈር የሚያደርገው ህግ ዩሲፒ 600 ይባላል። የዓለም አቀፉ የንግድ ቻምበር ያወጣው በየጊዜው የሚከልሰው የንግድ ዶክመንት ነው ማለት ነው። እና
እንዲህ በሚሆንበት ጊዜ እንግዲህ ዕቃ ስትልኩ ወይም ስትቀበሉ ኤልሲ መጥቶላችሁ ሊሆን ይችላል። እናንተ ኤልሲ ልትልኩ ሊሆን ይችላል። እንዲህ በሚሆንበት ጊዜ ምን አይነት ኤልሲ ቢሆን ይሻላል? እንደ ገዢ ምን አይነት ኤልሲ ነው የሚጠቅመኝ? እንደ ሻጭ ምን አይነት ኤልሲ ነው የሚጠቅመኝ? ያው ሁለት ግራ ቀኙ የራሳቸውን ስለሚያሰሉ አለመግባባት ሊኖር መቻሉ እንደተጠበቀ ሆኖ ኢሪቮኬብል የሆነ ሊሰረዝ የማይችል ኤልሲ መሆን እንዳለበት ከተቻለ ኮንፊርም የሚያደርግ ባንኮች ቅድም እንዳልኳቸው የተለያየ ሚና ነው ያላቸው። ኤልሲውን ኢሹ የሚያደርገው የሚያወጣው አይደል የገዢውን ቦታ ተክቶ ዕቃ የሚገዛውን ነጋዴ ቦታ ተክቶ ለዛ ለነጋዴ ኤልሲ ያወጣል፣ ይልካል ወደ ሻጭ አገር ባንክ። ዲከል የሚባል ባንክ ብሎ ሊሆን ይችላል ኤልሲውን የሚልከው ወይም ደግሞ ለምሳሌ ኢትዮጵያ ውስጥ ከሆነ ሻጩ ኢትዮጵያ ውስጥ ላሉ የትኛውን ባንኮች ሊሆን ይችላል የላከው። ስለዚህ ኢሹ ያደረገው ባንክ አለ። የት ያለ? ውጭ ሀገር ያለ። የማን? የገዢ ባንክ። እዚህ ደግሞ ኢትዮጵያ ውስጥ የሻጩ ባንክ አለ። ሻጭ ኢትዮጵያዊ ከሆነ ማለት ነው፣ ኢምፖርት ኤክስፖርት የሚያደርገው። እዚህ ደግሞ ኤልሲውን ተቀብሎ አድቫይዝ የሚያደርግ አድቫይዚንግ የሚባል ባንክ አለ። ይሄ ባንክ ምንድን ነው ስራው? የመጣውን ኤልሲ መጥቶልኛል፣ አዎ መጥቶልሃል። ስዊፍት የሚባል ባንኮች የሚግባቡበት የሚነጋገሩበት መልእክት የሚለዋወጡበት የባንኮች ቴሌግራም አለ። እርስ በርሳቸው መልእክት የሚለዋወጡበት የአንድ ነገር እውነተኝነት የሚረጋገጥበት ሀክ የሚደረግ የተወሰነ ችግር ያለበት የምናም ችግሮች ሊኖሩ ይችላሉ። ግን በተቻለ መጠን አስተማማኝ የሆነ ባንኮች ለባንኮች መልእክት የሚለዋወጥበት። ስለዚህ ይሄ ኤልሲ በዛ መልኩ ነው የሚመጣው። ሲመጣ መጥቶልሃል ብሎ ያሳውቀዋል። አድቫይዝ አደረገው ማለት ነው። ግን ከነዚህ ሁለት ባንኮች ከሚልከውና ከሚቀበለው ባንክ በተጨማሪ ለክፍያችሁ ዋስትና የሚሰጣችሁ ሌላ የባንክ አይነት አለ። ይሄ ባንክ ኮንፈርሚንግ ባንክ ይባላል። ኮንፈርሚንግ ባንክ ማለት ከኤልሲው ጋር በተያያዘ ምንም አይነት ችግር ይቅጠማችሁ እኔ ገንዘባችሁን እከፍላለሁ ብሎ ኃላፊነት የሚወስድ ሌላ ባንክ ነው። ሶስተኛ ባንክ ሊሆን ይችላል። ብዙ ጊዜ ደግሞ ራሱ አድቫይዝ ያደረገው ባንክ ራሱ ኮንፈርም አደርግሃለሁ፣ አድቫይዝ ማድረግ ብቻ ሳይሆን ኮንፈርምም አደርግሃለሁ ብሎ መተማመኛ ሊሰጣችሁ ይችላል። ስለዚህ ኮንፈርሚንግ ባንክ ያለው ኤልሲ የበለጠ ዋስትና አለው። ሪቮኬብል የሆነ ኤልሲ የበለጠ ዋስትና አለው ማለት። ስለዚህ ምን አይነት ኤልሲ ነው ያለኝ የሚለውን ነገር ማወቅ በጣም አስፈላጊ ነው። ኤልሲዎቹ ተርሜን ኮንዲሽኖቹ ምንድን ነው የሚሉት ዝርዝራቸው ምን አይነት ግዴታን ይጣል? ልክ እንደ ውል እያንዳንዷን ነገር ማየት አለባችሁ። ምክንያቱም በሱ መሰረት መንቀሳቀስ ስላለባችሁ። እንዲህ ይደረግ ካለ ኤልሲው ባለው መሰረት ነገሮች ካልተደረጉ ዲስክሪፓንሲ የሚባል ነገር ይፈጠራል። ዲስክሪፓንሲ ከተፈጠረ ያኛው ባንክ ዶኩመንቱና ኤልሲው ዲስክሪፓንሲ ስለፈጠረ ወይም ስለተፋለሰ ይህን አገልግሎት አልሰጥህም ሊል ይችላል። ዲስክሪፓንሲው ሊስተካከል ይችላል። ግን በዚህ መስተካከል ሂደት ውስጥ ቻርጅ ልትደረጉ ትችላላችሁ። ዶላሮች ክፈሉ ትባላላችሁ ዲስክሪፓንሲ ባለ ቁጥር። ስለዚህ ዲስክሪፓንሲ እንዳይኖር ሰነዱና ኤልሲው በእርግጥ ኤልሲው በሚለው መሰረት ነው ወይ እያንዳንዱን ነገር እያቀረብኩ ያለሁት? ችግር አለ ወይ? ምንድነው ማስተካከል ያለብኝ? ከባንካችሁ ጋር እየተመካከራችሁ በጊዜው መደረግ ያለበትን ነገር ማድረግ ያስፈልጋል። ምክንያቱም በዲስክሪፓንሲ ምክንያት ነገሮች እንዳይጓተቱ። ኤልሲ ታይም ላይኖች አሉ፣ የተለያዩ ታይም ላይኖች። እነዛ ታይም ላይኖች መከበር አለባቸው። እነዛ ታይም ላይኖች መከበራቸውን ማድረግ ነገሮች በ11ኛው ሰዓት ከመከወን በፊት ነገሮችን አስቀድሞ ማከናወንና መጨረስ። ኤልሲው ከሚለው አንድም ነገር ዝንፍ አለ ማለት በተቻለ መጠን ኤልሲው የሚለውን መተግበር። ኤልሲው ላይ ስለ እቃው ብዛት የሆነ ነገር ተብሎ ዶክመንቱ ላይ ያለው እቃ ሌላ ከሆነ ቀኑ ሌላ ሆኖ እዚህኛው ሌላ ከሆነ ትንሽዬ ቃላት ስህተት እዛ ጋ ኑሮ እዚህ ጋር እነዚህ ሁሉ ዲስክሪፓንሲ ሊፈጥሩ ስለሚችሉ ኤልሲያችሁን በደንብ በጥንቃቄ መመልከት፣ በኤልሲው መሰረት ኤልሲው በሚያዘው መሰረት ነገሮችን ማከናወን ያስፈልጋል። እንዲህ በሚሆኑበት ጊዜ በተለይ በዚህ ጉዳይ ላይ ልምድ እውቀት ያላቸው ባንከሮች ጋር መመካከር ወይም ደግሞ በዚህ ጉዳይ ላይ እውቀት ያላቸው የሕግ ባለሙያዎች ወይም ሌሎች ባለሙያዎች ጋር ተገቢውን ምክክር ማድረግ፣ ተገቢውን ክትትል ማድረግ፣ በኤልሲው መሰረት ደግሞ ግዴታን ለመወጣት መንቀሳቀስ ላኪም ተቀባይም ሻጭም ገዥም በምንሆንበት ጊዜ ትልቅ ጥቅም አለው። ስለ ዩሲፒ 600 ማወቅ። ዩሲፒ 600 በጣም የምታክል መጽሐፍ ናት። የተወሰኑ አንቀጾችና አርቲክሎች አሉት። አንዳንዱን አንቀጽ እናንተ ላትረዱት ትችላላችሁ። ግን በተቻለ መጠን
ከኤልሲ ጋር በየቀኑ የሚገናኝ ሰው ኤልሲ ውስጥ ያሉ ቋንቋዎችን ማነው ዩሲፒ 600 ውስጥ ያሉ ቋንቋዎችን ማወቅ መቻል አለበት፣ ማስተር ማድረግ ወይ ደግሞ የእሱ ድርጅት የሆነ ሰራተኛ በዛ ጉዳይ ላይ ሙያ ያለው መሆን አለበት። ምክንያቱም እነዛን ቃላቶችና እውቀት ሲኖረን ከዶክመንቱ ጋር ስንለማበል ፕራክቲስ ስናደርግ የበለጠ እንትን እንሆናለን ማለት ነው። ባንክ ውስጥ ያላችሁ የተለያዩ ባለሙያዎችን በተመሳሳይ ዩሲፒ 600 ላይ መሰልጠን ካለባችሁ፣ ውጭ ሀገር ድረስ ሄዳችሁ መማር ካለባችሁ፣ ኢንተርናሽናል ትሬድ እንዴት ነው የሚሰራው፣ ምንድን ነው የሚደረገው፣ ምንድን ነው የማይደረገው የሚለውን ነገር ጥንቅቅ አድርጎ ማወቅ አገርንም ደንበኛንም ከከፍተኛ ኪሳራ ይታደጋል። ምናልባት በራሳችሁ ጥፋትም ከፍተኛ ኪሳራ ባንካችሁ ላይ እንዲመጣ ስለሚችል ማለት ነው። ምክንያቱም ኢምፖርትና ኤክስፖርት ዝም ብሎ ትንሽ የሽያጭ አይደለም ማለት በሚሊዮን የሚቆጠር ዶላር ትራንዛክት የሚደረግበት ነው። ይሄ ዶላር ሳይመጣ ውጭ ሀገር ቢቀር ሀገርም ጭምር ናት የምትጎዳው። እዚህ ጋር ስንት መከራ አይቶ እቃ እንትን አደርጋለሁ ያለ ሰው ነው የሚጎዳው እቃውን ልኮ ወይም ደግሞ እቃ ሳይመጣ ቢቀር ተመሳሳይ ነገሮች ናቸውና ሲሪየስሊ ነገሮችን ማየት ይፈልጋል። ዩሲፒ 600 ጋር ራስን ማስተዋወቅ ጠቀሜታ አለው። ጠበቃ ሙልጌታ በላይ ነበርኩ። ከጠበቆች ወግ ጋር ነው የቆያችሁት። በሚቀጥለው ጊዜ በሌላ ርዕሰ ጉዳይ እንገናኛለን። ሰላም።